በዛሬ ዕለት እንግዲህ ያው ሩታ ደስ የሚል ቪዲዮ ለቃለች። በጣም ብዙዎቻችን ያስደሰተ ነገር ነው። ምክንያቱም እንግዲህ ወደ ቤቷ መመለሷን በይፋ እንግዲህ በደንብ አድርጋ ቪዲዮ ስትሰራ ነበረ። እሱ ብቻ አይደለም ጓደኞቿም ጭምር እንግዲህ ተሰብስበው ሁሉም ሰው ማለት ይቻላል ከአብርሃም ውጪ ሁሉም ሰው ተገኝቷል። አዳዲስ ነገሮች ተፈጥሯል። በተለይ አብርሃም ለምንድን ነው ፕሮግራሙ ላይ ያልታደመ? አዳዲስ ነገሮች አሉ። በተለይ ሄርሜላ ደግሞ መታለች። ምን ልታደርግ ነው የመጣችው? በስተመጨረሻ እንግዲህ ሄርሜላ እንደምትመጣም ጭምር አንዳንድ ፍንጮችም ጭምር እንግዲህ ሲነግሩ ነበረ። ስለዚህ ጉዳይ በደንብ እናነሳለን በዚህ ቪዲዮ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ ጭቅጭቅ በኋላ እንግዲህ እጅግ በጣም ደስ የሚሉ ሁለት ቪዲዮዎች ተለቋል። በትላንትናው ዕለት እንዳያችሁት ከሆነ አብርሃም በተለይ ከሩታ ጋር የለቀቀው ቪዲዮ እጅግ በጣም የሚያስደስት ነበረ። በዛሬ ዕለት ደግሞ እንግዲህ ሩታ ደገመችው። ምክንያቱ ደግሞ እንግዲህ በተለይ ወደ ቤቷ መመለሷን ይፋ ለማድረግና በተለይ ጓደኞቿም ጭምር ሁሉም ሰው እንዲያውቅላትም ጭምር እንግዲህ ደስ የሚል ቪዲዮ ሰርታ ለቃለች። ይሄ ነገር በጣም የሚበረታታና ደስ የሚል ነገር ነው። ምክንያቱም ይሄንን ነገር ማየት ከጀመርን ወይም ደግሞ ካቆምን እጅግ በጣም ረጅም ጊዜ ሆኗል። ከተወሰነ ጊዜያት በኋላ እንግዲህ ሩታ ወደ ፈገግታዋ ተመልሳለች ማለት ነው። አብርሃምም ጥሩ ነገሮችን እያደረገ እንደሚገኝም እንግዲህ ያው መረጃውም በደንብም እያየን እንገኛለን። እሱ ብቻ አይደለም እንግዲህ አሳሳቢና ፈንጂ የሆነ ነገርም አለ እስከዛሬ ድረስ። ያ ነገር እስካሁን ድረስ እንግዲህ አልተስተካከለም። ለምን እንደሆነ አላውቅም። እንግዲህ በተለይ ሄርሜላ ወደ ሶሻል ሚዲያ ጠፍታ ነበረ። በተለይ ከሶሻል ሚዲያ ጠፍታ አሁን ላይ ደግሞ ወደ ሶሻል ሚዲያ እንደተመለሰችና ወደ ቲክቶክም ወደ ዩቲዩብም እንደተመለሰች እንግዲህ በደንብ አድርጎ በተለይ ቪዲዮ ሼር ሲያደርጉ ነበረ። በጣም ብዙ ሰዎች በተለይ የሄርሜላ አድናቂዎች አሉና እነሱ ደግሞ በደንብ አድርጎ የእሷን ጉዳይ እያራገቡ ነበረ። በዚህ ጉዳይ ላይ በተለይ እንግዲህ ሄርሜላ ባትገባ የተሻለ ነው። ምክንያቱም እነሱ ሰላም ይፈልጋሉ፣ አብሮ መሆን ይፈልጋሉ፣ አብሮ እንግዲህ ህይወታቸው መምራት ስለሚፈልጉ ሄርሜላ በመጣሽ ቁጥር እንግዲህ ህይወታቸው ምስቅልቅሉን ነው የምታወጣ። መስቅልቅሉን ብቻ አይደለም፣ በጣም የሚገርማችሁ ነገር እንግዲህ እንዲለያዩም ከፍተኛ ሚና የምትጫወተው እሷ ስለሆነች፣ ነገሮችን የምታበላሸው በተለይ ሄርሜላ ስለሆነች እሷን እንግዲህ እንደምንም ብሎ ከህይወታቸው ማስወጣት አለባቸው ማለት ነው። በተለይ እንግዲህ ሩታ ከህይወታ እንዳስወጣች በደንብ እናውቃለን። አብርሃም ግን ገና ይቀረዋል። ምክንያቱም በተደጋጋሚ በደንብ አድርጎ ሳይነግራት ወይም ደግሞ ከእሷ ጋር መሆን እንደሚፈልግም ጭምር እየነገራት ተስፋ እየሰጣት እስከዛሬ ድረስ ስላቆያት ትክክል አይደለም ብዬ ነው የምናገረው። እሱ ብቻ አይደለም፣ በተለይ ቲክቶክ ላይ የሚለቁት ቪዲዮ አነጋጋሪ ሆኗል። አሁን ላይ ምንም እንኳን ከሩታ ጋራ ሰላም ቢፈጥርም ከሄርሜላ ጋራ ደግሞ እስከዛሬ ድረስ በቲክቶክ እየሰሩ እንደሚገኙና አንዳንድ ቪዲዮዎችም እየለቀቁ እንደሆነ እንግዲህ እያየን እየተመለከትን እንገኛለን። አብርሃም እንግዲህ ራሱን መቀየር አለበት ብለን ብዙ ጊዜ ስንጮህ ነበረ። ምክንያቱ ደግሞ እንግዲህ ወደ ህይወቱ እንዲመለስና ራሱን አስተካክሎ ህይወቱን እንዲመራ ነው፣ ለሌላ ነገር አይደለም። እስከዛሬ ድረስም አብርሃምን ስንናገረው የነበረው ወደ ራሱ ህይወት እንዲመለስና እንዲስተካከል ብቻ በማሰብ እንጂ ሌላ ክፋት ኖሮብን አይደለም። አሁንም ቢሆን እንግዲህ አብርሃም ጉዳዩን አልጨረሰም። አሁንም ሄርሜላን በተደጋጋሚ እያገኛት ይገኛል። በዛሬ ዕለት ፕሮግራም ላይም አልተገኘም። እሱ መገኘቱም አለመገኘቱ ሳይሆን እንግዲህ ከሄርሜላ ጋር ለምንድን ነው የሚገናኘው? በየጊዜው ይገናኛል። እሱ ብቻ አይደለም፣ ሄርሜላ የምትለውን ነገር በሙሉ ያደርጋል። ያ ነገር ደግሞ ሩታም በጣም እየጎዳት ይገኛል። ሶ እንግዲህ አብርሃም አሁንም ህይወቱን መቀየር አይፈልግም ወይ እስከ ማለት ደረጃ ድረስ ደርሰናል። ምክንያቱም በተደጋጋሚ እየተነገረው በጭራሽ እንግዲህ ሊስተካከል አልቻለም። አብርሃም እንግዲህ በጣም ብዙ ሰው መክሮታል፣ ያልመከረው ሰው የለም። በጣም ብዙ ሰው ደግሞ ሪኮመንድ እያደረገ ያለው በተለይ የአእምሮ ጉዳይ ነው። የአብርሃም አእምሮ መታየት አለበት፣ ሆስፒታል ሄዶ ራሱን ቼክ ማድረግ አለበት እንጂ በደንብ እንግዲህ የሚያረጋቸውን ነገሮች አንዳንዴ ወጣ ያሉ ነገሮች ናቸው። አንዳንዴ ራሱን አያውቅም እንዴ እስከ ማለት ደረጃ ድረስ በጣም ብዙ ሰው ወይም ተመልካች እየደረሰ
ይገኛል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ አንዳንድ ሰዎች እንዳው ወደ ሃይማኖት ቦታ ወይም ወደ እምነቱ ቦታ ቢሄድና ሰላም ቢያገኝ የተሻለ ነው። በተለይ እንግዲህ ወደ ያው በጣም ብዙ ሰውም ሲያነሳ የነበረው ወደ ጸበልም ቢሄድ ጥሩ ነው። ይሄ አእምሮውን ማስተካከል አለበት። አብርሃም እንደዛ በጣም ተጨናንቆ የሚያደርጋቸው እያንዳንዱ ነገሮች በተለይ ከሄርሜላ ጋር የሚያሳልፋቸው ነገሮች ትክክል ስላልሆነ ወደ ፈጣሪው መቅረብ አለበት እስከ ማለት ደረጃ ድረስ ደርሷል። እንግዲህ ተመልካች ይህንን ነገር እንግዲህ ያደርጋል አያደርግም ያው አብርሃም ራሱ ብቻ ነው የሚያውቀው። ነገር ግን አሁን ላይ እንደሚሰማን በተለይ በዚህ ቻናል ላይ መናገር የምንፈልገው ነገር አብርሃም ራስን ቀይር፣ አሁንም አምልጥ ከሄርሜላ። ሄርሜላ እንግዲህ አንተን ለመጉዳት እየሮጠች ነው እንጂ በጭራሽ ከሄርሜላ የምትጠቀመው አንድ ነገር የለም። ሄርሜላ ህይወትን በደንብ ከባድ ታደርጋለች። ስለዚህ እንግዲህ ከሷም ህይወትም ከራስም በተለይ ለመሸሽ ወይም ደግሞ ህይወትን ለማስተካከል ግዴታ ከሄርሜላ ህይወት መውጣት አለብህ ብለን እናስባለን። ሶ እንግዲህ ይህንን ነገር ደግሞ ማድረግ ይኖርብሃል። በተለይ አሁን ሩታ እጅግ በጣም ደስተኛ በሆነችበት ሰዓት ስለሆነች ያንን ነገርም ክፍተቷንም ሁሉን ነገር እንግዲህ እንድትሸፍንላት ግዴታ መኖር ይኖርብሃል ብዬ ነው የማስበው። በሌላ በኩል እንግዲህ ለሩታ የምናስተላልፈው መልእክት ይኖራል። ያ መልእክት እንግዲህ ምንድነው ካላችሁ ሩታ በዚህ ሰዓት ብቸኛ መሆን አችልም። ልጇን እንግዲህ ብቻ ማሳደግ ስለማችል በተለይ እንግዲህ ያው አሁን ላይ ቤተሰቦቿ አጠገቧ የሉም። እናትየውም ይሁኑ እንግዲህ ሌላ ሰውም ዘመድም አዝማድም ስለሌለ ብቻዋን ደግሞ የምትጋፈጠውም አይነት ነገር ስላልሆነ በተለይ ልጅ የሚይዝላት እጅግ በጣም ብዙ እንግዲህ በጣም ብዙ ነገሮችን ስለምሰራ ቪዲዮም ስለምሰራ ሰው እንደሚያስፈልጋት ሁላችንም እናውቃለን። ሰው ደግሞ እንግዲህ ከሌላ ቦታ ሊመጣ አይችልም። አብርሃም እስካለ ድረስ ወይም ደግሞ አብርሃም ልጁን ማሳደግ ግዴታ እስካለበት ድረስ አብርሃም ማሳደግ ይኖርበታል ብዬ ነው የማስበው። ሰው እንግዲህ የልጅ ፍቅርም ይሁን አግኝቶ ወይም ሰጥቶ ለመኖር እንግዲህ አብርሃም ወሳኝ ጊዜ በዚህ ሰዓት ስለሆነ ወደ ራስህ ህይወት ብትመለስና ወደ ሩታ ህይወት ተመልሰ ከሩታ ጋራ ቆንጆ የሆነ ህይወትን ብትቀጥል የተሻለ ነው ብዬ ነው የማስበው። እንግዲህ ብዙ ሰው ማለት ይቻላል የአብርሃምና የሩታ መለያየት አይፈልግም። በእርግጠኝነት መናገር የምፈልገው እንግዲህ የሚፈልጉት ሰዎች አሉ። እስከዛሬ ድረስ በጣም ብዙ ነገሮችን ሲያደርጉ የነበሩ ሰዎች አሉ። ሄርሜላን የሚደግፉ በገንዘብም በብዙ ነገርም የሚደግፉ ሰዎች አሉ። እነ ብሩክም እነ አቤልንም ጭምር እንግዲህ ከውጭ ሀገር ድረስ እየላኩ ገንዘብ አብርሃምና ሄርሜላ አንድ ላይ እንዲሆኑ አብርሃምና ሩታ ደግሞ እንዲለያዩ ከፍተኛ ጥረት ሲያደርጉ የነበሩ ሰዎች እጅግ በጣም ተበራክተዋል። ስለዚህ እንግዲህ አብርሃም ይህንን ነገር አስበ ግንዛቤ ውስጥ በማስገባት የሩታን ህይወት ማስተካከል ትችላለህ። የሩታን ብቻ አይደለም በይዘው እዚህ ጋር የሚስተካከለው የራሱንም ህይወትም ጭምር ነው የሚያስተካክለው። ስለዚህ አብርሃም አሁንም እድል አለክ። እቺን የመጨረሻ እድልን እንግዲህ እንዳታበላሽ እባክን እነግርሃለሁ። ከሄርሜላ ጋራ በየቦታው የምትታየው ነገር አሁንም ብታቆም የተሻለ ነው ብዬ ነው የምነግርህ። እንግዲህ አዳዲስ ነገሮች እየተፈጠሩ ይገኛሉ። ሰሞኑን ደግሞ እንግዲህ ብዙዎቻችሁ የምትጠብቁት ትልቅ ነገር አለ። ያም ምንድነው ካላችሁ በተለይ እንግዲህ የሽምግልና ጉዳይ እጅግ በጣም እየተጠበቀ ይገኛል። የነሱ ጉዳይ በተለይ የአብርሃምና የሩታ ጉዳይ ሊፈታ ይችላል ተብሎ የተጠበቀው ተስፋ የተጣለበት የሽምግልና ጉዳይ ስለሆነ ያ ነገር እንግዲህ ወደ ሽምግልና በተለይ እንዲሄድ እንግዲህ በጣም ብዙ ሰው ይፈልጋል። እንግዲህ በሰሞኑ በእርግጠኝነት የሽምግልናውን ጉዳይ ወይም ደግሞ ውጤት እንሰማለን። እንግዲህ አብርሃም ያለን እድል እንግዲህ በደንብ አድርገህ ተጠቀም፣ እንዳታበላሸው ብዬ በተደጋጋሚ እነግርሃለሁ። አዳዲስ ነገሮች ይኖራሉ፣ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።